እንዴት ናችሁ? ትላንትና የአርጎባን ባህል አይተን ነበር። ዛሬ ደግሞ የአሪን እናያለን። ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩት። አንደኛ ላይ የእንግዳ አቀባበላቸውን ባህልን በተመለከተ ነው። አሪዎች እንግዳ በደስታ በትህትና የመቀበል ልዩ ባህል አላቸው ማለት። ሌላኛው ደግሞ ባህላዊ መጠጦች የማቅረብ ባህል አላቸው ማለት። ሌላኛው ደግሞ እርቅና ሰላም፣ እንግዳ ማክበርና ሰላምን ቅድሚያ መስጠት በአሪዎች ትልቅ ቦታ። ሁለተኛ ደግሞ ምግብ አሰራራቸውን በተመለከተ ነው። አሪዎች የምግብ አይነት ቆጮ ወይም ደግሞ በእነሱ ፎርሻ የዘወትር ምግባቸው ነው ማለት ነው። ሌላኛው ደግሞ ወጣቸው ነው። በእነሱ ቋንቋ ካሲ ከበቆሎ ከማሽላ ከተለያዩ ቅጠላቅጠል የሚዘጋጅ ልዩ የምግብ አይነት አላቸው ማለት ነው፣ ወጥ ማለት ነው። ሌላኛው ደግሞ ማርና ቡና በአሪዎች ባህላዊ ምግብና ለመጠጥነት የሚውል ልዩ ባህላዊ ምግብ ወይም ደግሞ መጠጣቸው ነው። ሶስተኛ ደግሞ የሙዚቃ ባህላቸውን በተመለከተ ነው። የአሪዎች ሙዚቃ ይህንን አራተኛ ደግሞ ባህላዊ አለባበሳቸውን በተመለከተ ነው። ባህላዊ አለባበስን እዚህ ጋር አስቀምጬላችኋለሁ መመልከት ይችላል። አምስተኛ ደግሞ ሃይማኖትን በተመለከተ ነው። አሪዎች ከዚህ በፊት ሳቢና ቤሪ በሚባል በአንድ አማልክት በባህላዊ አማልክት እንደሚያምኑ በፊት ታሪካቸው ይናገራል። አሁን ደግሞ የአሪ ማህበረሰብ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ እምነትና የፕሮቴስታንት ሃይማኖት እምነት ተከታይ እንደሆነ አንዳንድ መረጃዎች ያሳያሉ። ስድስተኛ ደግሞ የጋብቻ ባህልን በተመለከተ ነው። አሪዎች ጋብቻን ሲያካሂዱ በወላጆችና በሽማግሌዎች ፍቃድ የሚደረግ ህጋዊና ባህላዊ ጋብቻ አላቸው። ሌላኛው ደግሞ አዮድ የተባለም በጋብቻ ዙሪያ አንድ ባህል አላቸው። አንዲት ሴት ባሏ ሲሞት ሚስቱ እንዳትበተን ልጆቹ እንዳይደሃዩ በመባል በወንድሙ የመወረስ ባህልም አላቸው አሪዎች። ሌላኛው ደግሞ የማንነት ክልከላ ነው። በባህላዊ እምነት መሰረት አንዴ ላነብላችሁና እናንተ በስፋት ታብራሩታላችሁ። በአሪዎች ዘንድ የማንነት ክልከላ ምን ማለት ነው? በባህላዊ እምነት መሰረት በተወሰኑ የተለያዩ የሙያ መስኮች ለምሳሌ አንጥረኞችና የሸክላ ሰሪዎች በቀረው ማህበረሰብ መካከል የጋብቻ ትስስር የመከልከል ጥንታዊ ልማድ የነበረ ቢሆን አሁን ላይ ግን እየቀረ መጥቷል። እናንተ የምታውቁት ካላችሁ ኮሜንት ላይ ያሳውቁ። ሰባተኛ ደግሞ የህዝብ ብዛታቸውን በተመለከተ ነው። የአሪ ህዝብ ብዛት ከ350 ሺህ እስከ 500 ሺህ የሚደርስ ህዝብ አላቸው ተብሎ ይገመታል። የአሪን ህዝብ ባህል ይሄን ይመስላል። የአሪን ህዝብ ባህል እንዴት አያችሁ? ኮሜንት ላይ አስቀምጡ። በሴሜቲክ ቋንቋ ተናጋሪዎች ያሉ ማህበረሰቦች ጨርሰናል። አሁን ደግሞ ወደ ኩሺቲክ ቋንቋ ተናጋሪዎች አልፈናል። በቀጣይ የኦሮሞን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮን ላይ አድርጋችሁ እንዳትረሱ። ይመቻችሁ።